የተናገርኩኝ እኔ ከሆዴ ያቋጠረው አትገላበጥስ ምን አማረክ በጓ ጊፍት ለሁላችሁም ግን አመሰግናለሁ። በተረፈ መማር ጋር ሄዳለሁ ብዬ ነበር። አንድ ወሬ ሆዴ ውስጥ አለች። ዳራ እባክህን ኧረ ተፋታኝ ግን ቲክቶክ ኧረ ተፋታኝ ኧረ በስላሴ ተፋታኝ። አሁንም ሰጣኝ ምን እኔ ቂጤን ጡቴን አላሳይ የወረደውን ጡት እያየ እኔ የምላውን ይሄ የወረደ ጡት ጋይስ እስኪ እናንተ ዝም ብላችሁ ስታዩኝ ያረገዝኩ ይመስላል። ወይኔ ቤታ ያረገዘሽ ጌታ ሆይ ድረስ። አንተ ምን ይሳናል? አንተም ጠላቴ በቀኝ ሲያወራ ስጋ ለባሽ በግራ ሲያወራ ኢየሱስ ደረሰ። እኔ እንደ ማህበረሰብ እኔ በጎኔ ነው የሚይዘው ጋይስ የላችሁ ልጅ ባረግ በጎኔ ነው የሚይዘው። ለምን ከድሮም ነግሬያቸዋለሁ። ወፍራም እያለ ቦርጭ የለኝም። ይሄ ዝልዝል ያለ እጥፍጥፍ ያለ ዳቦ የሚሻፈን ቦርጭ የለኝም ከበፊትም ጀምሮ። ይሄ ከላይ ነው የምንነፋው። እኔ ሶፍር ከላይ ነው የምንነፋው። ከወገቤ በታች በምንም አታውቁም። ገባችሁ እንዴ? እስኪ ቆሜ እቆማለሁ። እኔ እቆማለሁ። እኔ እኮ አልዋሻችሁም እኮ ነኝም አይደለም። እኔ እቆማለሁ። እዩ ውፍረት ነው አየት ወፍሬ ነው ጡቴ ጡት ማጃ አለበት ነው። ለዛ ነው የወረደው። ወፍሬ ነው ውፍረት ነው ጋይስ ውፍረት ነው። ኡፍ ማክስ ሬዲ ወይ ደግሞ ለምን እንደዚህ አናረጋም? ወይ እንደዚህ ለምን አናረጋም? ወይ እንደዚህ ለምን ውጪ ወጥቼ ቆይ እገባለሁ። አንዴ መማር ጋርም ሄጄ እገዛላታለሁ ግዢ እያሉኝ ነው። እንደምን እንደዚህ አናረግም ጋይስ? የፕሬግናንት ቴስቷን ላይ ሽንት መሞከሪያው ላይቭ ላይ ለምን አልሞክርም? እንደ ሐሳብ ምን ታስባላችሁ? ማለት እናንተ ናችሁ እኮ ስለሚዘጋ እንጂ ሁሉ ነገራችንን እኮ ከእናንተ መደበቅ አንችልም። ለምን በሽንት አይሻልም እዚህ ላይቭ ላይ? ለማንኛውም ልነግራችሁ የሆነ ነገር ፈልግም ነገር የሆነ ነገር ይቃጣኛል ጋይስ ይዘኛል አባቴ በቃ አይሉን ነው ካላችሁት ነገር ነው። እሺ በቃ እንሂድ። አንድ ቀን አለ የሆነ ልጅ ቪዲዮ ቫይራል የወጣ እንደ ትሬንድ ሆኗል። አንድ ምንድን ነው ያለው ብሏልና ወይ አባቱ ማን ነው ውዴ ምን ይሰራልሻል እንዴ? አባት ምንም የለውም ዝም ብሎ ጉድ ፈቻ ውዴ ዝም ብሎ አባት የለውም። ድንገት እንደዚህ ሲሄድ ወይ ልጅ አማረኝ ብዬ አረገዝኩኝ። ምን አገባሽ አባቱ ምን አገባሽ የኔ ውድ? እኔ እንደሌላ ሰው አሁን ሌላ ሰው አለ ምናምን አይደለችም ምናምን ስናናኛ ምናምን መሰልሽ ይሁን ያርግልሽ ነው። አባት የለው ከውሻ ነው ልጅ። አዎ እንዴ ነው የምልሽ። ለምን ተለማምደናል እንተዋወቃለን። ምን እንዲሁ ሎንግ ታይም ጀምሮ ስለምንተዋወቅ ምንም ብትሉ እኔን አጥንቴን አትወዱኝ መቼም ቢሆን። የሰው ፍቅር ግን ሁሌም እንዳለኝ አይታችሁበታል። ቴንክ ዩ ቬሪ ማች ቤታ። እኔ እግዚአብሔርን ደግሞ በእግሬም ትቀናላችሁ ወይ ጋይስ? ወደ ላይ ማድረግ አልችልም። ውፍረት ከባድ ነው። በእግሬም በዚህም እግሬም ይቀናል ጋይስ። በእግሬም ይቀናል ቤታ። በእግሬም ትቀናላችሁ ባልጠፋ ነገር። ፎቶ ስነሳ እግሬም ከተቆረጠ እንዲያንቀጠቅጣችኋል። በምን ሳትቀኑ በምን ሳትጠይቁ እግር ላይክ ሜጃ እግር መፈንቂያ እግር በዚህም ይቀናል። ገብርኤል ጋይስ ፎቶ ስነሳ እንዳጋጣሚ ሆኖ ደግሞ እኮ ስዕል ስሳልኩ ጥፍሬ ይታያል እኮ። ለዚህ እግሮቼ ገብርኤል በጣም ነው የሚያምሩት እንዴ። እኔ ራሴን እጠብቃለሁ። ለህዝብ አንበሳ ስሰጥ እግሬን አስታውሳለሁ። ለሰው ገንዘብ ሳወጣ እግሬን አስታውሳለሁ። እህት አለም ወንድም አለም እንዴ እንተጣብቆ እግሬን አስታውሰዋለሁ። እሺ ለሰው አንበሳ ስሰጥ ለቤት ቀጋ ለውጭ አልጋ አይደለም። እኔ ለአንቺ አንበሳ ስሰጥሽ እግሬ ትዝ ይለኛል። አሰሪኝ ኧረ ቀብኝ ይላል እግሩ ራሱ። ለአንቺ ቤቢ ላይን ስሰጥሽ ጭንቅላቴ ወይ ይለኛል። አናቴ ማለት ራስ ቅሌ ለአንቺ ወደ ነገር ስሰጥ እዚህ ሳሽቃበት ማለት ነው እንደ እኔስ ልብስ ቢል ራሱ ይለኛል። ገባሽ እከካ ቁሚ አረጋይስ ተፋቱኝ። በዛ እንደዚህ ካላችሁ ቲክቶክ እልም ብዬ ልጠፋ ነው። ማርያምን አልገባም። ዳታጨናንኩኝ ጋይስ እንዴ በስመ አብ ወመንፈስ ቅዱስ። ማርያምን ይደብራል። ዳታጨናንኩኝ ማርያምን አታጨን። አረ መማር ጋር ሊድሻል ባልተውጭ በማርያም አታጨናንኩኝ። በእግዚአብሔር ይደብራችሁ እንዴ ገብርኤል አታጨናንኩኝ። እንዴ እንደዚህ ካላችሁ እግዚአብሔር መምጣት ያስጠላኛል። አስር ጊዜ እርጉዝ አትበሉ። ስሙኝማ የመጨረሻ ደግሞ አንዲት ሴት አለች ማለት ነው። ልክ የሆነ ሴት ተነሳባት። ቆይ ይነቃብኛል። አሽሙር አልችልም እንደው ምድሌ። እኔ የምለው የሳሪና የሂዊ እኛም
የኋላውን ፀጉር ሁሉ አበጥረን ነው መንገባበት። ስለዛ ሁለቱ የሚያስታርቅ ሰው ካለ ይታረቁ፣ መስማማ ካለባቸው ይስማሙ፣ መነጋገር ካለባቸው ይነጋገሩ። አንዳንድ ሰው ግን ሳሪን እናጠቃለን የምትሉ ካላችሁ እያየን ያለ ነው። የኋላ የጀርባ ፀጉራችንን እያበጠርን ነው የምንመጣው። ስም አልጠቀስን ታውቁታላችሁ ራሳችሁ ይሁ የምትሉ ሰዎች የጀርባ የቅጣችንን ፀጉር እያራገበን ነው የምንመጣው። ለሳሪ ነው የምንቆመው። 4 ነጥብ ተናግረናል። ታውቁታላችሁ ማን እንደሆናችሁ። ስም አይጠሪ። አምላኬ እንደው ጌታ ወይ ከዚህ ማህበረሰብ ጋር ነው ሁሌ መጣላት ምን ተሻለ? በቃ ተናግረናል፣ አለቀ። ነኝ ያለ ይምጣ፣ እኔም ዝግጁ ነኝ። እንዴ ምን ነው ቤት ታርግዛለች ተብሎ አፊያ አይደል ልጅ የያዘው እናትዬ። ምን እየተረጋገማችሁ ትቀጥላላችሁ? ያስወረድብኝ ስትፈልጉ መብታችሁ። ቃሉንም አፉንም እግዚአብሔር ለእናንተ ይወሰደው። ስለማቃችሁ እኮ ወይ ወረደ በአንበሳ ያድጋል ልጁ ራሱ አንበሳይ ነው ቅጥል ስሙ የሚሆነው። 4 ነጥብ ተናግሬያለሁ። ወይ ካቤል አረኔም ካቤል ግንኙነት አላረ አረ ተው ግን ጋይስ በእግዚአብሔር ቤት ታከባር ዘይላል። ግን እስቲ ጋይስ አሁን የመጨረሻ ልበልና መማር ጋር ልጣ ፊቴ ሁሉ ተገለባበጠው። ኢየሱስ መማር ጋር ልሂድ። እሺ አሁን ስሙኝማ፣ እኔ ግን ከዚህ ማርያምን አይደክመኝም። እና ታዲያ ልዩ ስጦታዬ ምንድነው? ቤታዮ ተብሎ እዚህ ቲክቶክ ላይ ልዩ ስጦታ የተሰጠኝ ምንድነው ታዲያ? ይሄ ስጦታ ባይኖረኝ ይሄ ምላስ ባይኖረኝ እኮ ማለት ነው። አስበሽዋል? እኔማ እዚህ ቦታ ላይ አታገኝ። ምላሴ ነው እዚህ ቦታ ላይ ያስቀምጠኝ። ምላሴ ነው ይሁላ ፎሎ፣ ምላሴ ነው ይሁላ ሰው እንዲያሳውቀኝ ያደረገው ባለመዳከሜ። እኔ ወጣት የብርጣት ነኝ። ምን ነው እናቴ አንዴ ሲያጋድሙኝ የሚደክመኝ መሰለሽ እንዴ? ጊፍት ዘግቶብኛል። አይኗ ቃለኝ ወጥቼ እገባለሁ። ምን ልላችሁ ነበር? ሌላ ወሬ አታስወሩኝ። መማር ጋር ከመሄድ በፊት ውዶቼ ማለት ነው። እኔ ግን ከሌላው ቲክቶከር አልለይም። የኔን ገበናዬ ግን ሽፍን አይደለም። ልክ እንደ ዳቦ ማለት ይቅርታ ጋዝ ዳቦ ወደ ቲክቶክ ላይ ልክ እንደ ወርቅዬ ገበናዬም ድብቅ አይደለም ከቲክቶከር ማርያምን። ምንም እኮ አታውቁም እኮ እንዴ! ግማሾቹም እንዴት አረገዘች ከቤት አትወጣ ሰው አታገኝ ባዶ ክፍል ቤት ውስጥ ደች ስትዩ ግማሽ ፓፓዬ ናት ሁሉ የሚል ሰው ሰምቻለሁ። ግን ጋይስ ደስ አልልም። ግን ማርያምን ምንም እኮ አታውቁም። በቃ የኔ ማሮች እንዲህ ነው መሆን ያለበት። እዚህም አልደርስም ነበር ውዶቼ። እድሜ ለእናንተ እንኳን ደበቅኳችሁ ምንም ነገር። በሉ ደህና ደሩ። መማር ጋር ነው ይሄው ሀቢባ ጋር ሂድ። በቃ እግዚአብሔርን ግዢ ብለውኝ ነው ትኬት። ይሄ ለልጅቱ ያሰባሰቡላለሁ። በዚህ አጋጣሚ ልንገራችሁ፣ ሩትን መምረጥ የምትፈልጉ ሰዎች ካላችሁ ሀቢባ ጋር ሂዱና ያቅማችሁን ምረጡ። አንዴ እንትን ልግዛላችሁ፣ ቮት ማድረጊያውን ልግዛላችሁ። ተመልሼ እመጣለሁ። ኧረ ተረጋጊ። ብዙ ነገር ያምረኛል ከዚህ በኋላ ማለቴ እንትን ያምረኛል፣ ምግብ ያምረኛል፣ ሰው ያምረኛል፣ አንበሳ ያምረኛል፣ ዩኒቨርሲቲ ያምረኛል፣ የሰው ልጅ ያምረኛል፣ ፍቅር ያምረኛል። ብዙ ነገር የሚያምሩኝ ነገሮች አሉ። አይዞሽ ሁላ ይሁን ከፈት ሊለኝ ይችላል ጋይስ ብዬ ለመጥቼ ላለቅስ ይችላል። ከፈት ይለኝ ለምን ከፋሽ እማ ምን አነሰ ምን ጎደለች ነው ማለት ያለባችሁ እንጂ መነጫነጭ የለባችሁ። እኔ ሆርሞን ጋይስ ፕሊዝ ሁለት ሰው ናት እያላችሁ ማለት ሁለት ሰው ናት እኔ ማር እያላችሁ ሆርሞን በሆርሞን ቢሆን እንደሚያነጫንጫት ተዋት፣ እረፉ በቃ። እሺ ወዶቼ ምን አማረሽ በጓይ መጥቶ የሆነ ነገር ስትጥ በቃ ለውዶቼ እስኪ ካሻፕ ላይ በጥሩ መልካም ነው ሲያድግ ይነገራል። በጣም የህዝብ እንደሚወደው ማለት ነው። እንበል ካሻፕሽ ላይ ቤታይ ምን ነው ከፋሽ እናት አለ ማለት አለባችሁ ወዶቼ። እኔ ዝም ብሎ ወደዛ የቀጠሮ ጌምማ ወይኔ በጣም ብዙ ስራ አለብኝ። በዚህ ወራት ብዙ ስራ አለብኝ። የቀጠሮ ጌም አለኝ። የአራስ ቤት አለኝ። ወይኔ ተገለባበጠ ነው መሰለኝ። የአራስ ቤት አለኝ። ጣፋጭ በላው ተገለባበጠ። የአራስ ቤት አለኝ። የልብስ መግዣ እንደ ሀቡዬ እንደ ከሀቡ ተምረናል ሁሉን ነገር። ወይ አትገላበጥ ስማውንስ ቅዱስ ጣፋጭ ልክ ሲበላ ግልብጥብጥ አለ። የኔ አባት እኔ ልገላበጠልህ ራሴን ክብከብ ከዚህ ህዝብ ጋር አልችልም። ቤቢ ሻወር አለ። እንኳን አስታውሽኝ እናት አለ። ጀንደር ሪቪው አመለጣችሁ ጋይስ፣ ፈርቻችሁ አይናችሁን ፈርቼ አይናችሁ ግርግር ቡዳ በዛብኝ ቅቅል
አርጋችሁ እንዳትበሉኝ ብዬ በሹካ አረኩትኝ ጋይስ እንጂ ፕሮግራም ነበር። በሹካ አረኩት እኮ ወዶቼ። ወይ እያመለጠኝ ትትስታኝ በጓኔ አላልኩም ልጁ ነው በጓዬ። በይ እንግዲህ ድርሻሽን ተወጫ። አክስት አጎት ብዙ ነው ያለ እዚህ ቲክቶክ ላይ። ምን አማረክ ነው ጌታ ብሎ ለሚያድገው እኔ ልጅማ እንደ የማህበረሰብ ግን አሁን እኮ ቤተሰብ ሆነ እንደ ልቤ ነው የሚያደርገኝ። ቤታዬ የኔ እናት ወጪውን አታስቢ፣ አሁን በፔፓል አስገባልሻለሁ። ደሞ ላንቺ እያየሁሽ እዚህ ቲክቶክ ላይ ያደግሽ ወይ የኔ ጌታ። ሰው እኮ መልካም ነው እኮ የማህበረሰብ ደግ። አያችሁ ግን የሰው ደግነት እውነት ነው ወይ? እርግዝና አመለጠኝ እንዴ የታለ ወይ በስመ አብ ምስክር ሆዴ እኮ አይቋጠርም እኮ እኔ በቂጤን ቢይዘኝ ሆዴ አይቋጠርም። ዘግቷል። አይኖ ጊፍቱ ዘግቷል። ልውጣና ከመማር ቤት ስመለስ ትሰጡኛላችሁ። ዘግቷል ያላችሁ ሰዎች ደህና ደሩ። መማር ቤት ልሂድና አይኖ ቲክቶክ ዘግቶብኛል። ተመልሼ እመጣለሁ። ቻው